ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ድረስ የእግዚአብሔር ቃል እንዲህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል። እንግዲህ ሐዋርያው በዚህ ትምህርት ላይ ተመስርተን የመንፈስ ፍሬ በሚለው ውስጥ ያሉትን 9ኙን ካራክተሮች እንግዲህ እየተመለከትን ያለነው። እነርሱን ለማጥናት እንዲመቸን በሶስት ከፍለን ነው እየተመለከትን ያለነው። 3 አድርገን ከፍለን ነው እያጠናን ያለነው። የመጀመሪያዎቹ ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር ባለ ግንኙነታችን አያይዘን አጥንተናቸዋል። ቀጥሎ ትዕግስት፣ ቸርነት፣ በጎነት ከሰው ጋር ባለ ግንኙነታችን የሚገለጡ ካራክተሮች ናቸው። እነሱን እያጠናን ነው። ዛሬ ጌታ ቢፈቅድ በጎነትን የሚለውን ነው የምናጠናው። እምነት፣ የዋህት፣ ራስን መግዛት የሚሉት ደግሞ ከራሳችን ጋር ያለ ፐርሰናል ካራክተራችን ከራሳችን ጋር ባለ ሊገለጡ የሚገባ በህይወታችን ሊገለጡ የሚገቡ ካራክተሮች ናቸው። የመጀመሪያዎቹ ከእግዚአብሔር ጋር፣ ቀጥሎ ደግሞ 3ቱ ደግሞ ከሰው ጋር፣ ቀጥሎ የመጨረሻዎቹ 3ቱ ደግሞ በራሳችን ፐርሰናል ላይፍ ውስጥ ከራሳችን ጋር በተገናኘ የሚገለጡ የህይወት ስርዓቶች ናቸው። እግዚአብሔር የተባረከ ይሁን። እንግዲህ በባለፈው ቸርነትን ተመልክተናል። ዛሬ ደግሞ 6ኛ የምንመለከተው ደግሞ በጎነት የሚለውን ነው የምንመለከተው። እንግዲህ ሁላችንም ልብ ልንል የሚገባን ነገር የመንፈስ ፍሬ ብለን በምናጠናበት ጊዜ የተዘረዘሩት ካራክተሮች በሙሉ በራሳችን ብቃትና በራሳችን ጥረት ሃይማኖታዊ ስርዓትን በመፈጸምና ህግጋትን በመጠበቅ የምናመጣቸው የጥረታችንና የትግላችን ውጤቶች አይደሉም። ሲጀመር የመንፈስ ፍሬ ነው የተባለው፣ የራስ ጥረት አይደለም። የራስ ጥረት ካለ የሥጋ ሥራ ነው የሚገለጠው። መንፈስ ቅዱስ በእያንዳንዱ ዳግም ልደት ባገኘ አማኝ ውስጥ የሚገልጠው የህይወት ስርዓት የመንፈስ ቅዱስ ወይም የመንፈስ ፍሬ ይባላል ማለት ነው። የመንፈስ ፍሬ ምንድነው ብለን ታስታውሱ ከሆነ ስናጠና የመንፈስ ፍሬ ማለት በሌላ ቋንቋ የመንፈስ ፍሬ ማለት አንደኛ ጌታችን ኢየሱስ ክርስቶስ በሥጋ ወራቱ ምድር ላይ በተመላለሰበት ጊዜ ይመላለስበት የነበረ የህይወት ስርዓት ነው ብለናል። የመንፈስ ፍሬ ማለት ሁለተኛ የክርስትና የእድገትና የብስለት ህይወት ነው ብለናል። ክርስትናችን እድገቱ የሚለካው ወይም ደግሞ አንድ አማኝ አድጓል የሚባለው በጸጋ ስጦታው ሳይሆን የመንፈስ ቅዱስ ፍሬ በህይወቱ የሚገለጥበት ከሆነ ነው። የመንፈስ ቅዱስ ፍሬ የክርስትና የእድገትና የብስለት ህይወትን ነው ማለት ነው። ስለዚህ የጸጋ ስጦታ ጥሩ ነው። የጸጋ ስጦታዎቻችን ግን በመንፈስ ቅዱስ ፍሬ ላይ ሊመሰረቱ ይገባል ማለት ነው። አንድ ሰው በስሏል፣ አንድ ክርስቲያን በስላለች የሚባለው የጸጋ ስጦታ ሲገለጥባቸው ሳይሆን የመንፈስ ቅዱስ ፍሬ ሲገለጥባቸው ነው። በመቀጠል 3ኛ ላይ የመንፈስ ቅዱስ ፍሬ ማለት የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ነው። ተመልከቱ፣ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ነው። ይሄ የኢየሱስ ተከታይ ነው የሚባለው አንድ ሰው ልሳን ሲናገር አይደለም። ይሄ የኢየሱስ ደቀ መዝሙር ነው የሚባለው አጋንንት ሲያወጣ አይደለም። ኢየሱስ ምን አለ? ፍቅር የሚባለውን የመጀመሪያውን ትልቁን ፓኬጁን የያዘውን የመንፈስ ፍሬ የመጀመሪያውን ፍቅርን በሚመለከት
እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አለ ኢየሱስ። ስለዚህ የጌታ የኢየሱስ ክርስቶስ ደቀ መዛሙርት መሆናችን መታወቂያው ልሳን አይደለም፣ መታወቂያው አገልግሎታችን አይደለም፣ መታወቂያው አጋንንት ማስወጣታችን ሳይሆን የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያው የመንፈስ ፍሬ የፍቅር ሕይወት ነው ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ በባለፈው ቸርነትን ተመልክተናል። ዛሬ ደግሞ የምንመለከተው በጎነት ጉድነስ በጎነት ግሪኩ አጋቶሲዮስ ነው የሚለው በጎነት። አባባ ጸጋ ጨምርልን። እንግዲህ ወደ በጎነት ከመሄዳችን በፊት ስለ በጎነት ስናስብ መጀመሪያ መጽሐፉም የሚነግረን በጎ ብለንም ስናስብ ስለ ሰው አይደለም፣ ስለሆነ ክፍል አይደለም። በጎ የበጎነት ሁሉ ምንጭ ከሆነው ከእግዚአብሔር ነው የምንነሳው ማለት ነው። በጎ እግዚአብሔር ነው። መልካም እግዚአብሔር ብቻ ነው። እግዚአብሔር መልካም ነው። እግዚአብሔር በጎ ነው ማለት እግዚአብሔር መልካም ነው። በጎነት ማለት መልካምነት ማለት ጭምር። ስለዚህ መልካምነትን በጎነትን ያየነውም የተማርነውም ገንዘቡ የሆነውም አምላካችን ቅዱሱ እግዚአብሔር ነው። ለዚያም ነው ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር አባትነት ሲናገር የምድር አባቶች ክፉዎች ሆነው ሳሉ ለልጆቻቸው መልካም ነገር ማድረግ ካወቁበት አለ። ምድራዊ አባቱን ዳቦ ስጠኝ ቢለው ድንጋይ የሚሰጠው ይመስላችኋልን? አሳስ ቢለምነው ጊንጥ የሚሰጠው ይመስላችኋልን? ምድራዊ አባቶች ክፉዎች ሆነው ሳሉ ለልጆቻቸው መልካም ነገርን ማድረግ ካወቁበት የሰማዩ አባታችሁማ ይልቅ እንዴት አትረፍርፎ መንፈሱን አይሰጣችሁ? የሰማዩ አባታችሁማ ማለት እኮ የበጎነት ሁሉ ምንጭ የመልካምነት ሁሉ ምንጭ ሆነው እግዚአብሔር እንዴት ከምድር አባት ጋር ይወዳደራል? ያዕቆብን ቀበል ሊያደርግና ያዕቆብ ምዕራፍ 1 ቁጥር 16 ጀምሮ አትሳቱ ወንድሞቼ ሆይ ይላል ያዕቆብ። አትሳቱ ወንድሞቼ ሆይ በጎ ስጦታና ፍጹም የሆነ በረከት ሁሉ ከላይ ናቸው። ለምን? በጎ ነገር ያለው በጎ ከሆነው ክፍል ነው። በጎ ነገር የሚወጣው በጎ ነገር የሚወርደው በጎ ከሆነው መልካም ከሆነው ከእግዚአብሔር ዘንድ ነው። ስለዚህ በጎ ስጦታ ሁሉ ፍጹም በረከትም ሁሉ ከላይ ናቸውና መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ አለ። ሃሌሉያ! የብርሃናት አባት ማለት የመልካም ነገሮች ሁሉ መገኛ ምንጭ፣ የበጎ ነገሮች ሁሉ መገኛ ምንጭ። እግዚአብሔር ሁልጊዜም በጎ ነው። እግዚአብሔር ሁልጊዜም መልካም ነው። ለዛ ነው ያዕቆብ ገና ወደ መልካምነቱና ወደ በጎነቱ ከመሄዱ በፊት መጀመሪያ ምን አለ? አትሳቱ፣ እንዳትስቱ በሕይወታችሁ ከልጅነት እስከ ዕውቀት አይደለም እግዚአብሔርን በማወቃችሁ ወራት ነውና እግዚአብሔርን በማታውቁበት ባለማወቅ ወራታችሁ እንኳን በሕይወታችሁ ሲገለጡ የነበሩ በጎነቶች፣ በሕይወታችሁ ሲገለጡ የነበሩ ጥበቃዎች ሁሉ እናንተ እርሱን አላወቃችሁትም እንጂ እርሱ ግን ከዘላለም ዘመናት በፊት በልጁ አስቀድሞ ያውቃችሁ ነበርና ገና በእናታችሁ ማኅፀን ውስጥ በነበራችሁበት ጊዜ ሥጋችሁን ያዋደደ አጥንቶቻችሁን ሁሉ የገጣጠመ የሠራ እርሱ ስለነበረ በመውጣት በመግባታችን ሁሉ እየጠበቀን ከመልካምነቱ ምንም ሳያጎድልብን በተለይ ደግሞ ወደ ልጁ ካመጣን በኋላ ደግሞ ከመልካምነቱ አንዳች ሳያጎድልብን ከበጎነቱ አንዳች ሳያጎድልብን
የመልካም ነገሮች ሁሉ መገኛ ምንጭ ሆነው የበጎ ነገሮች ሁሉ መገኛ ምንጭ ሆነው የብርሃናት አባት እርሱ መልካሙ አባታችን በጎ አባታችን ያጎደለብን አንዳች ነገር የለም። ስለዚህ በጎነትን ስናስብ ማንን ነው የምናስበው? አባታችንን እግዚአብሔርን ነው። የእርሱ ውጤት ነው። የእርሱ የህይወት ፕሪንሲፕል ነው። የእርሱ የህይወት መገለጥ ስለሆነ በጎነት ማለት ነው። ብዙ ጊዜ እግዚአብሔር መልካም ነው እንላለን አይደለ? እግዚአብሔር መልካም ነው። ናሆም እንደዚህ ነው አለው፣ እግዚአብሔር መልካም ነው፣ በመከራ ቀንም ደግሞ መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። እርሱ እግዚአብሔር ያውቃል። በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ለጻድቁ አለ መልካም ይሆንልሃል በሉት ተባለ። ነጋችን ከኢየሱስ የተነሳ ከበጎው አባታችን ከእግዚአብሔር አብ የተነሳ መልካም እንደሆነ አረጋግጠናል። በጎ እንደሆነ አረጋግጠናል። እናመሰግናለን። ስለዚህ በጎነትን ስናስብ፣ መልካምነትን ስናስብ በእኛ የሚገለጥ ባህሪ ቢሆንም ነገር ግን ምንጩ እግዚአብሔር፣ ምንጩ መንፈስ ቅዱስ እንደሆነ መርሳት የለብን። ኦኬ፣ በጎነት ስንል የበጎነት ትርጉም ምን ማለት ነው? በጎነት በግሪክ አጋቶሲዮስ ማለት ሲሆን በተግባር የሚገለጥ መልካምነት ማለት፣ ባጭሩ በተግባር የሚገለጥ መልካምነት፣ በሐሳብ አይደለም። በተግባር የሚገለጥ መልካምነት ከክፋት በመራቅ ከክፋት ጋር ባለመተባበር መልካም የሆነውን ነገር በመውደድና በመፈለግ ደግሞ በማድረግ የሚገለጥ የክርስትና የብስለት ሕይወት ነው። ከክፉ ጋር አይተባበርም በጎነት የሚገለጥበት ሰው። ከአመፅ ጋር አይተባበርም በጎነት የሚገለጥበት ሰው። ሁልጊዜም ከእውነት ጋር፣ ሁልጊዜም ከጽድቅ ጋር አብሮ ይተባበራል። በጎነት በተግባር የሚገለጥ መልካምነት ነው። በባለፈው ሳምንት ስለ ቸርነት ስናይ ቸርነት የባህሪ ጥራትን የሚያሳይ ሲሆን በጎነት ደግሞ የዚያ ጥራት ተግባራዊ መገለጫ እንደሆነ ይነግረናል። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 9 ላይ እንዲህ የሚል ቃል አለ። ኤፌሶን አባቶች ጸጋ ጨምርልን። ኤፌሶን ምዕራፍ 5 ቁጥር 9 ስለ በጎነት ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ቅዱስ ፍሬ እንደሆነ ነው የነገረን። እዚህ ቦታ ላይ ደግሞ በሚደንቅ ሁኔታ የብርሃኑ ፍሬ ይላል። የብርሃን ፍሬ ነው በጎነት። ቁጥር 8 ላይ አንድ ነገር ይለናል ስለኛ። ቀድሞ ጨለማ ነበራችሁ። ተመልከቱ፣ በክርስቶስ ኢየሱስ ከማመናችን በፊት በጨለማ ነበራችሁ እንኳን አይልም። ቀድሞ ጨለማ ነበራችሁ። ቆመ የምትንቀሳቀስ ጨለማ ነበርክ። ቆመሽ የምትንቀሳቀሽ ጨለማ ነበርሽ። ብራዘር፣ ጨለማ፣ ቆሞ የሚሄድ ጨለማ። በጌታ ያላመነ ሰው ምንም ይሁን ምን እሱ ሌላ ጉዳይ ነው። ቆሞ የሚመላለስ ምንድነው? ጨለማ። የምታውቋቸው በጌታ ያልሆኑ ሰዎች እዚህ ቦታ ላይ ምን ይላቸዋል? ጨለማ። ቆሞ የሚንቀሳቀስ ጨለማ። አያሳዝኑም ቅዱሳን? ቆሞ የሚመላለስ ጨለማ። ጨለማ ውስጥ ተስፋ የለም። ጨለማ ውስጥ ሕይወት የለም። ጨለማ ውስጥ አቅጣጫ የለም። ጨለማ ውስጥ ብርሃን የለም። ጨለማ ውስጥ ተስፋ የለም። ጨለማ ውስጥ እይታ የለም። ዋው! በጣም ነው የሚያስፈራው ይሄ ላይፍ። መንፈሳዊ አይኖቻችሁ ሲከፈቱ ነገርን በእግዚአብሔር ቃል መቃኘት መመልከት ስትጀምሩ ያላመኑ ሰዎች እንዴት እንደሚያሳዝኗችሁ ሃይማኖት አይደለም የተቀያየር ነው። እነርሱ የሆነ ሃይማኖት፣ እኛ ደግሞ ፕሮቴስታንት የሚባል ሃይማኖት ውስጥ አይደለም የገባ ነው።
አይደለም የገባነው ቅዱሳን፣ የህይወት ለውጥ ነው ያደረግነው። የህይወት ለውጥ ነው ያደረግነው። ወደ ህይወት ነው የመጣ ነው። ከህይወት ጋር ነው የተገናኘ ነው። አባባ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቀድሞ ምን ነበራችሁ አለ? ጨለማ ነበራችሁ። እዚሁ ኤፌሶን ምዕራፍ 2 ቁጥር 1 ላይ ቀድሞ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ይላል። ሙታን ነበራችሁ። እዚህ ቦታ ላይ ደግሞ ቀድሞ ጨለማ ነበራችሁ። ተመልከቱ፣ ሙታን ደግሞ ጨለማ፣ የሞተ ደግሞም ጨለማ። ምን አይነት ደህንነታችሁን የምታከብሩት በክርስቶስ ከማመናችሁ በፊት ምን እንደነበራችሁ መጽሐፉ የሚናገረውን እውነት ከተረዳችሁ። አንዳንዱ እኔ እኮ ጥሩ በጣም ጌታ ፍቀው ነበር አብትሽ እንደማንም ቦዘኔ አልነበርኩም፣ እንደማንም ጠጪ ሰካራም አልነበርኩም፣ እንደማንም አጫሽ አልነበርኩም። በጣም እጠማው ነበር። ከልጅነቴ ጀምሮ በጣም በመልካምነት ተኮትኩቼ ነው ያደኩት ሊል ይችላል። ግን መጽሐፉ ምን ይለዋል? ብትኮተኮትም በዚህ በኩል እንዳትክልት፣ በዛ በኩል ያኛው ደግሞ እየሄደ እየጨፈረ የሚመጣ ከሆነ ሁለታችሁም ኢየሱስ ከሌላችሁ አንደኛ በኃጢአታችሁና በበደላችሁ ሙታን ናችሁ። ቆመ የምትንቀሳቀስ ሙት ሰው ነህ። አንድ ሁለተኛ፣ በዚህኛው በኩል ደግሞ ጨለማ ናችሁ። ያላመነ ሰው ምንም አይነት ዲሲፕሊን ይኑረው፣ ምንም አይነት ለሀገር ጠቃሚ ሰው ይሁን፣ ያ ሰው ምንድነው? ጨለማ። እኛ የመጽሐፍ ቅዱስ አማኞች። ስለዚህ እኛ ሁላችን በክርስቶስ ከማመናችን በፊት ምን ነበርን? ጨለማ፣ ድቅድቅ ያለ ጨለማ። ከባድ ነው። ሞት በዚህ በኩል ጨለማ፣ በጣም ድቅድቅ ያለ ብርሃን የሌለበት ጨለማ ላይ። እስኪ አንድ ነገር ቶሎ አስታውሻችሁ ልመለስ። ዘፍጥረት ምዕራፍ 1 ቁጥር 2 ላይ ዘፍጥረት 1:1 ላይ እግዚአብሔር ወይም ኤሎሄም በመጀመሪያ ሰማያትንና ምድርን ፈጠረ ካለ በኋላ ቁጥር 2 ላይ ምድርም ባዶ ነበረች፣ ቅርጽ አልባ ነበረች፣ ጨለማም ደግሞ በጥልቁ ላይ ነበር፣ በጨለማ ተውጣ ነበር ይላል። ተመልከቱ። በዛ ሰዓት ላይ ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ሙሉ አንደኛ በውቅያኖሶች ውሃ የተከበበች ነበረች። የእግር መረገጫ ምድር ቦታ የለም፣ ደረቅ ቦታ የለም። ሙሉ በሙሉ ያንን የሚያክል የውሃ ብዛት ምድር በሙሉ በውሃ ተሞልታ ነበረ። ቀጥሎስ በዛው ደግሞ በጨለማ ተሞልታ ነበረ። ብርሃን የሚባል ነገር የለም። ብርሃን ስንተኛው ቁጥር ላይ ነው የሚመጣው? ገና 11 ፀሐይና ጨረቃ በተለይ ገና 14ኛው ቁጥር ወይም 4ኛው ቀን በኋላ ነው የሚመጡት። ከዛ በፊት ምንድነው የነበረው? ጨለማው ምን አይነት ዳርክ የሆነ የሚዳሰስ የሚባለው ጨለማ። በዛ ላይስ ውቅያኖስ ብቻ። ሰሜኑ በየት በኩል፣ ደቡብ በየት በኩል፣ ምዕራቡ በየት በኩል፣ ምስራቁ በየት በኩል እንደሆነ የማይታወቅበት። እስኪ አንድ ነገር አስቡ። በዚያ ቦታ ላይ አንድ ሰው በጀልባ ጥላችሁት ብትሄዱ፣ በጀልባ አስቀምጣችሁት ብትሄዱ፣ አንደኛ ጨለማ ነው፣ ሁለተኛ ውሃ ብቻ ነው። የውቅያኖስ ውሃ ነው። ብርሃን የሚባል ነገር የለም። ብርሃን የሚባል ነገር የለም። የውሃ ድምፅና ጨለማ ብቻ። ይሄ ሰው እንዴት ነው የሚጓዘው? ሰሜኑ በየት በኩል ነው? አያውቀው። ጨለማ ነው፣ ብርሃን የለም። ደቡቡ በየት በኩል ነው? አያውቀውም፣ ብርሃን የለም። ምስራቅ ምዕራብ በየት በኩል ነው? አያውቀውም፣ ብርሃን የለም። ያላመነ ሰው ማለት በውቅያኖስ ውስጥ በድቅድቅ ጨለማ በጀልባ ላይ የተቀመጠ አቅጣጫውን መሄጃውን ህይወት በየት በኩል እንደሆነ የማያውቅ ምስኪን ሰው እንደማለት። ምስኪን ሰው እንደዚህ አይነቱን በዚህ በኩል ነው ካልከው ዝም ብሎ ይከተልሃል። በየት እንደሆነ ባያውቅም እውርን ቢመራው አለ ኢየሱስ። ሁለቱም ዳርክነስ ውስጥ ነው ያሉት። ለዛ ነው ሃይማኖት የበዛው።
ሃይማኖት የበዛው ይመጣሉ፣ በዚህ በኩል ነው እየተናግራኛለች፣ በዚህ በኩል ነው ግር ይላል ህዝቡ። የለም በዚህ በኩል ነው ግር ይላል ህዝቡ። የለም ህይወት የለም፣ ጨለማ ነው። ይቺ ምድር በየአይነቱ ነው። በቃ ሃይማኖት ለሚፈልገው ሃይማኖት፣ ኦኬ፣ የሆነ ነገር ለሚፈልገው የሆነ ነገር፣ ኢየሱስ የማይከብርበት ቦታ ላይ የሚደረግ ነገር ሁሉ በጨለማ የተሞላ ነው። አይኖቻችሁ ስለተከፈቱ ደህንነታችሁ እንዳይቀልባችሁ ከዛ ጨለማ መካከል ግን ብርሃን ይሆን ተብሎ እንደተጻፈ ብርሃን ሲበራ ብርሃን ውስጥ ላይፍ አለ። ብርሃን ውስጥ ላይፍ አለ። ብርሃኑን ተከትሎ የውቅያኖስ ተከፈለ። ብርሃኑን ተከትሎ ምድር ታብቅል ተባለ። ብርሃኑን ተከትሎ ሰዎች ይውጡ ተባለ። ብርሃንን ተከትሎ ላይፍ መውጣት ጀመረ። እንደዚሁም ድቅድቅ የህይወት ጨለማ ውስጥ በነበርንበት ጊዜ ብርሃን በጨለማ ላይ ይብራ ያለ እግዚአብሔር በልባችን ጨለማ ላይ ብርሃኑ ልጁን አብርቶልናል አለ። ስለዚህ ምን አለ? ቀድሞ ጨለማ ነበራችሁ፣ አሁን ግን ጴንጤ ናችሁ አይልም። መጽሐፍ ቅዱስ ስለ ጴንጤነት፣ ስለ ፕሮቴስታንት፣ ስለ ኦርቶዶክስ፣ ስለ ካቶሊክ አያወራም። ስለ ልጁ ነው የሚያወራው። አሁን ግን ብርሃን ናችሁ አይልም። ቀድሞ ጨለማ ነበራችሁ፣ አሁን ግን በማ በጌታ ምንድናችሁ? ብርሃን ናችሁ። ኢየሱስ መጣና እኔ የህይወት ብርሃን ነኝ፣ በእኔ የሚያምን ከእኔ የተነሳ የህይወት ብርሃን ይሆንለታል፣ ከዚህ በኋላ ከቶ በጨለማ አይመላለስም አለ ኢየሱስ። ብርሃኑ ብርሃን አደረገን። ስለዚህ አሁን በጌታ ምንድናችሁ? ብርሃን ናችሁ። እንደዛ ከሆነ ታዲያ የዛ ብርሃን ደግሞ የህይወት ስርዓት አለ። የጨለማ የህይወት ስርዓት እንዳለው ሁሉ የብርሃን ደግሞ ፍሬ አለ። የኢየሱስ ፍሬ አለ። የመንፈስ ፍሬ እንደሚባለው የኢየሱስ የብርሃን ፍሬ አለ። የብርሃኑ ፍሬ በጌታ ብርሃን ናችሁ እንዳለ እንዳትረሳ። ብርሃን ናችሁ። የብርሃኑ ፍሬ ምን ማለት ነው? በእናንተ ብርሃን በሆናችሁ በጌታ ብርሃን በሆናችሁት ደግሞ የሚገለጥ ፍሬ አለ። ምንድነው እሱ? የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ማይ ጋድ የብርሃኑ ፍሬ ምንድነው? በጎነት። ዛሬ የምንማረው ጽድቅ፣ እውነት፣ ለጌታ ደስ የሚያሰኘውን እየመረመራችሁ ደግሞ እንደ ብርሃን ልጆች መመላለስ። ቁጥር 11 ላይ ፍሬም ከሌለው ብርሃን ፍሬ አለው፣ ፍሬ ከሌለው ከጨለማ ስራ ተመልከቱ። ፍሬ አለው። የብርሃኑ ፍሬ ይለዋል፣ የጨለማ ስራ ነው የሚለው። ገላትያ ላይ የመንፈስ ፍሬ ብሎ የስጋ ስራ እንዳለው ሁሉ ማለት ነው። የስጋ ስራ የጨለማ ስራ ነው። የመንፈስ ፍሬ የብርሃን ፍሬ ነው። ልዩነቱን ተመልከቱ ቅዱሳን። ስለዚህ ጨለማ ማን እንደሆነ እናውቃለን። ብርሃን ጌታ ከሆነ ጨለማ ሰይጣንና ጋንንቶች ናቸው። እንዴት ደስ የሚል መጽሐፍ ነው መጽሐፍ ቅዱስ። እንደዛ ከሆነ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገርስ እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየውም ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ደግሞ ያበራራሃል ይላል። ተመልከቱ ቅዱሳን። አሁን ላይ በዚች ምድር ላይ ስታይል እየተባለ የሚደረገው ጴንጤውን ሁሉ ልቡን የሳበው ብዙ ነገር አለ። እያንዳንዱ ቦታ ላይ የሚደረገው ነገር ይስባል።
እናንተ ያላችሁበት ዓለም ላይ ኢትዮጵያም ያላችሁ እስራኤልም ያለን እንዲሁም ደግሞ የተለያየ ዓለማት ያላችሁ ቅዱሳን ባላችሁበት ቦታ የክርስቲያኑን ልብ እየሳበው ያለው ምን ይመስላችኋል? የጨለማ ስራ እኮ ነው እየሳበው ያለው። የብርሃን ፍሬ ሊገለጥበት ሲገባ ሌሎቹን የብርሃኑ ፍሬ ወደ እውነተኛው ብርሃን ወደ ክርስቶስ እንዲያመጣቸው ህይወታችን መናገር ሲገባው፣ ይልቅስ እኛ ክርስቲያኖች በጨለማ ስራ ልጆች እየተገረምን ወደ እነርሱ እየተሳብን እንገኛለን። አባባ እባክህ ጸጋ ጨምርልን፣ ጸጋ ጨምርልን። የጨለማ ስራ ክርስቲያንን ሲያፈዘው ዋው ብሎ ሲደነቅ በጨለማ ስራ ዋው ብሎ ሲደነቅ ያሳዝናል። ፍሬም ከሌለው ከጨለማ ስራ ጋር ማንነታችሁን ወቁ። በጌታ ልካችሁን ወቁ። ልካችሁ ክርስቶስ ነው። ልካችሁ ክርስቶስ ነው። ራስን በክርስቶስ መነጽር ተመልከተው። እግዚአብሔር አንተን አይደንቲፋይ ያደረገ አንቺን አይደንቲፋይ ያደረገሽ ከክርስቶስ ጋር ነው። ልካችሁን ወቁ። አባባ እባክህ ማንነታችንን አሳውቁ። እናንተ በጌታ ምንድናችሁ? ብርሃን። እሺ እዚህ ላይ ምን እንዳለ ተመልከቱ። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ብርሃን ሆኖ በጌታ ብርሃን ሆኖ በጨለማ ልጆች አሰራር ፍዝዝ የሚለው ጴንጤ ጨለማ ልጆችን የሚያደንቅ ሰው ምን እንደሚል ታውቃላችሁ? እዚህ ቦታ ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ። አየው፣ ክርስቲያን ስለሆነ አንተ የሞትክ ተነሳ ይለው፣ አንተ የምትተኛ። እነሱ ግን ሙታን ናቸው። ህይወት አግኝተ በጌታ ብርሃን ሆነክ የልጁን ህይወት ተካፍለ ሳለ ሙታን ሰፈር ሄደ በሙታን ነገር እየተደነቅ በእነርሱ ነገር ፈዘህ ተኝተሃል። ንቃ እንጂ ከሙታንም ሰፈር ውጣ እንጂ ልክህን ወቅ እንጂ። ፀሐይ በጨለማ ስትደነቅ ማለት እኮ ነው በዚህ ዓለም ልጆች አሰራር መደነቅ ከጀመርክ። አባባ አይኖቻችንን ክፈት፣ አይኖቻችንን ክፈት። ጸጋ ጨምርልን፣ ጸጋ ጨምርልን። ክፋቱ በጣም እየበዛ እየሄደ ነው። የመጨረሻው ዘመን ላይ ነው ያለነው። መነጠቅ በቅርብ እንደሚሆን ግልጽ ነው። እኛ አርጅተን ጃጅተን ሞተን ልጆቻችን ምናምን ብለን የምናስብበት ጊዜ የለንም። በአውሮፓ ምድር ላይ የነበረው አመጽ ወደ ኢትዮጵያ አንደኛ እነዚህን 20 ዓመታት ውስጥ ለውስጥ ነበረ ሲሰራ የነበረው። አሁን በግልጥ መምጣት ጀመረ። ለምን መሰላችሁ? ኢትዮጵያ ላይ የነበረው መንፈሳዊነት አውሮፓ ላይ ደብል ሆኖ ነበር የነበረው። አውሮፓ ሙሉ በወንጌል የዛሬ 500 ዓመት ተጥለቅልቃ ነበረ። ጀርመን ላይ በነ ማርቲን ሉተር አማካኝነት ፈንቆ የወጣው የወንጌል ብርሃን እንዳለ አውሮፓን አቀጣጠለ። አውሮፓ ላይ ያለው የትኛውም ነገር በሙሉ አሁን ላይ ያለው ትውልድ ማንነቱን የረሳና የካደ ቢሆንም ነገር ግን የአባቶቻቸው የጸሎት ውጤት ነው። የአባቶቻቸው የወንጌል ሥራ ውጤት ነው። አውሮፓ ለምን እንደዚህ ሆነ ብትለኝ ወንጌል ነው እንደዚህ ያደረገው። አሜሪካ እንደዚህ የተተኮሰችው ምንድነው? ወንጌል። ሕገ መንግስታቸው በወንጌል ላይ በመጽሐፍ ቅዱስ መሰረት የተቀረጸ ስለሆነ አሁን ያለው ትውልድ ከየትምህርት ቤቱ ከየክሊኒኩ ከየምኑ የኢየሱስ ስም ይውጣልን፣ የኢየሱስ ተብሎ የተጻፈ ሁሉ ይውጣልን። አሜሪካ ትልልቅ ስፔሻሊስት ዶክተሮች የሚሰሩበት ትልልቅ ሆስፒታሎች መዝሙር ነበረ። በቀስ ባለ ድምፅ መዝሙር ነው የሚከፈተው ለፔሸንቶች ራሱ። አሁን ላይ እናትዬ ማን ይሰማል? ስልጣኔ፣ ዲሞክራሲ
እግዚአብሔር በእኔ ሰውነት ላይ አያገባው። እግዚአብሔር በእኔ መብት ላይ አያገባው። ራቁቴን የመሄድ መብት አለኝ። በዚህ በኩል እንደዚህ መሆን መብት አለኝ። እግዚአብሔር ራሱ ማን ነው? እንደዚህ የሚሉት አሜሪካውያን፣ እንደዚህ የሚሉት አውሮፓውያን አሁን ላይ የደረሱት መጀመሪያ ላይ ኢትዮጵያ ላይ አሁን እየሆነ እንዳለ ወይኔ ወይኔ እየተባለ ነው። እረ ምን አይነት ትውልድ መጣ እየተባለ በጣም የሚፈራው ትውልድ እያለቀ ወደ ጌታ እየተሰበሰበ ሲሄድ አዲሱ ጄኔሬሽን ሙሉን ተቆጣጠሩ። አንድ ጓደኛዬ ወደ አውሮፓ ለትምህርት ሄደና እያዘነ ነው ሲያጫውተኝም የነበረው። ደመቀ ይባላል። በጣም ወደው ወንድሜ ነው፣ ጓደኛዬ ነው። ከዛ ሄደ የሆነ ከልጆች ጋር ከነጮች ጋር እንግዲህ ለስልጠና ነበረው። ከዛ የምግብ ሰዓት ላይ ምግቡን ያዘና እጁን እንትን ብሎ አመሰገነ። አባት ሆይ በኢየሱስ ስም ስለሰጠኸኝ ምግብ አመሰግንሃለሁ፣ የተባረከ ይሁን አሜን ብሎ ቀና ሲል ነጮቹ እንደ ትልቅ ነገር ነው ያዩት። አሁን የምታደርገውን ነገር አያቴ ታደርገው ነበር አለችው። እንዴት ተወልከ ጸልየም እንዳልበላ ነው ማለት ጀመረ። ከዛ እዛው አካባቢ ስለሆኑ እነሱ እስኪ ቸርች መሄድ ፈልጌ ነበረ ብሎ ቸርች ሲሄድ የወሰዱት ቦታ ላይ እውነትም የእሷ አያቶች ባቾች አልፎ አልፎ እዛ ትልቅ ካቴድራል ላይ አልፎ አልፎ ትልልቅ ሰዎች ተንበርክከዋል። ወጣቱ የት ነው ያለው? ወጣቱ ኳስ ሜዳ ላይ ነው ያለው። ወጣቱ ጭፈራ ቤት ነው፣ በየፓሪው ነው ያለው። በቃ ፓርቲ ነው። በቃ ከለር ደይ ይባላል። ቫላንታይን ደይ ይባላል። ቫላንታይን የሚባለው ራሱ መመርመር አለበት። የጣዖት አምልኮ ስለሆነ ከጀርባው አመፅ ስላለበት በዛ ሰዓት ላይ ቀይ የሚያለብስ ቀይ ነገር ምንድን ነው? ቀይ ከምን ደም ጋር ነው የሚገናኘው? በስነ ስርዓት እንጽፈዋለን፣ ችግር የለም። በስነ ስርዓት አዘጋጅቼ እለቅላችኋለሁ። ደይም ከለር ደይ፣ እንደዚህ ደይ፣ ክሬዚ ደይ፣ ምን ደይ ከጀርባ አጋንንታዊ አሰራር አለበት። ያን አውሮፓ ላይ አሜሪካ ላይ በጣም ተቃወሙ መጀመሪያ ላይ፣ መጨረሻ ላይ ግን አልቻሉም። አዲሱ ትውልድ ፈንጥቆት ሰይጣን አምልኮነት በግልጽ የሚደረግበት ዋሻ ውስጥ ስንት አይነት አመፅ ለሴት ልጅ መብት እናስከብራለን የምትለው አሜሪካ ሴት ልጅ በብዙ ወንዶች የምትደፈርበት ቦታ እዛው አሜሪካ ዋሻ ውስጥ ተገኘ። ምን ልላችሁ ነው? ያቺ ነገር አሁን ወደ የት መምጣት ጀምራለች? ወደ ኢትዮጵያ መምጣት ጀምራለች። ወደ ኢትዮጵያ የተከበረች ሴት ልጅ እርቃኗን መሄድ ጀምራለች። የምናየው ነገር በሙሉ ከጀርባው የአመፅ አሰራር ውጤት ነው። ሐዋርያው ጳውሎስ ምን አለ? የአመፅ አሰራር አሁን አለ። በተለይ በዚህ ዘመን አሰራሩ አለ። ይሄ አሰራሩ ይባላል። የአመፅ ልጅ የሚባለው ግን ገና አልተገለጠም። እኛ ስንነጠቅ ነው። ስለዚህ እኛ ልንነጠቅ የመጨረሻ ታይም ላይ ስላለን የአመፅ አሰራር እየተገለጠ፣ አሰራሩ በየሀገሩ ነው። ተመልከቱ። አሁን ለምንድን ነው ይሄኛው ነገር የተገለጠው? በፊት ላይ ውስጥ ለውስጥ እኮ ኢትዮጵያ ላይ ሰፍቷል። አሁን ተገለጠ። የምን አሰራር ይለዋል? የጨለማ ስራ፣ የጨለማ ልጆች ውጤት ነው። እኛ የብርሃን ልጆች ነን፣ በጌታ ብርሃን ነን። ልብሳችን ክርስቶስ ነው። እርቃናችንን የሸፈነልን የዘላለም ሸማችን እርቃኑን በመካከለኛው መስቀል ላይ ሳያፍርብን ተንጠልጥሎ የክብር የጽድቅ የቅድስና ልብስ ጌጥ የሆነን ኢየሱስ ክርስቶስ ነው። አንተ ኢየሱስን ለብሰሃል። አንቺ እህቴ ኢየሱስን ለብሰሻል። እንደዚህ አይነት ልጆች አውሮፓም፣ አሜሪካም፣ ኢትዮጵያም የትም ወሬቨር ያሉ ልጆች እንደዛ አይነት ልብስ ሲለብሱ የምትቀና እህት ካለች፣ የሚፈዝ ወንድም ካለ ምን ይለዋል እዚህ ቦታ ላይ? ብርሃን ሆነ ሳለ ማንነትህን ስላላወቅ ምን ይለዋል እዚህ ቦታ ላይ? ቁጥር
4 ስለዚህ አንተ የምትተኛ ንቃ፣ ሙታንም ተነሳ። ሙታን ሰፈር ጋር ሄደ ምን ትሰራለህ? በሙታን ልጆች በጨለማ ስራቸው ነገር የምትደነቀው እንዴት ነው? ኦ ማይ ጋድ ጌታ ሆይ እንደዛ ከሆነ ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ። ይህንን ሁሉ ያስወራን ምንድን ነው? በጎነት የብርሃን ፍሬ ነው። የብርሃን ፍሬ ነው። ቀጥሎ ሮሜ ምዕራፍ 15 ቁጥር 14 በጎነት ሮሜ ምዕራፍ 15 ቁጥር 14 አባቶይ ልጆቻችንን አደራ አደራ አደራ። እኛስ ተመልሰን ወደዛ ነገር ውስጥ አንገባ። ረድተህናል። አደራ ምንም የማያውቁ ብላቴኖች፣ ምንም የማያውቁ ልጆቻችን። አሁን እኮ ኢትዮጵያም ልጅን ወስጄ አሳድጋለሁ የምንለው እኮ በጣም ከባድ። አውሮፓ ላይ ያለው ሁሉ ኧረ ልጄን እኔ ኢትዮጵያ ይዤ መጥቼ አሳድጋለሁ ነፍስ እስኪያውቅ ድረስ። አሜሪካም ላይ ያሉ ወይም አሜሪካ ይሻላል እንደው አውሮፓ ላይ እኔ ልጄን ይዤ ሄጄ ማጣት። ልጅ ወልደ ለሰይጣንና ለሲስተሙ ነው አሳልፈ የምትሰጠው። መንግስት ነው በአንተ ልጅ ላይ ስልጣን ያለው። ኦ ማይ ጋድ። ያ መሆኑን የምታውቀው ምንድን ነው? የልጅህን ጾታ እንኳን መምረጥ አትችልም አንተ ወንድሜ። እሱ ነው አሁን ተከትሎ የሚመጣው። ኢትዮጵያ ላይ እሱ ነው የሚመጣው። እሱ ነው የሚመጣው። የልጅህን ወንድ እንደወለድክ እያወቅ ሴት እንደወለድሽ እያወቅሽ ሴት ብለሽ መጻፍ አትችልም። ወንድ ብለ መጻፍ አትችልም። እና ልጁ ሙሉ ሰው ስለሆነ እስከ ማቹሪቲ ወይም ደግሞ እስከ ብስለት መምረጥ እስከሚችልበት እድሜ ይጠበቅና ያ ቦታ ክፍት ተደርጎ ልጁ ምናልባት ወንድ ሆኖ እያለ ወንድ ላይሆን ይችላል፣ ሴት ሊሆን ይችላል። ሴት ሆና እያየሻት ሴት ላትሆን ትችላለች፣ ወንድ ልትሆን ትችላለች። ወይም ደግሞ ወንድም ሴትም ላትሆን ትችላለች። እኔ እኮ ግራ እኮ ነው። እሺ ሴትም ወንድም ላይሆን ይችላል እና ምንድን ነው ምንድን ነው? እኔ ግራ እኮ የሚያጋባ ነው። እና ምንድን ነው ልጄ? ምንድን ነው ወንድ እንደወለድኩኝ እያወቅኩት አይደለም ተወልዶ ነውና ገና በእናቱ ማህፀን ውስጥ እኮ ሴት ናት እያለ ሳይንስ እየነገረኝ፣ ሴት ናት እያለ መሳሪያው እየነገረኝ፣ ሴት ናት ወንድ ነው ልጅህ እያለ እየነገረኝ መሳሪያው፣ መንግስት ግን ይመጣና አይ ሴትም ላትሆን ወንድም ላትሆን ትችላለች እሷ ሴት ሆና እያለች ነገ ወንድ ነኝ እኔ ልትል ትችላለች። ወንድ ሆኖ እያለ ነገ ሴት ነኝ ይላል። እንዲያውም ከሴትም ከወንድም ላይሆን ይችላል። እሱ ነው አልገባኝ ያለው እስካሁን ድረስ። እግዚአብሔር ይገልብጠው። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና የሚገባውን አክብሮት ስላልሰጡት ለማይረባ አእምሮ አሳልፎ ሰጣቸው። የምታዩት አንቲክራይስት የሆነ አሰራር ሆኖ ለማይረባ አእምሮ ተላልፈው የተሰጡ የጨለማው ገዢ ዲያብሎስ የሚሰራባቸው ልጆች ናቸው። ልጆቻችንን አደራ ብያለሁ ጌታ። እውነት እዚህ የግሬስ ፋሚሊ ልጆች፣ የቅዱሳን ልጆች አደራ አደራ እንጸልያለን። መጸለይ አለብን። ከጸሎት ፕሮግራሞቻችን አንዱ ቋሚ ፕሮግራሞች መካከል አንዱ ለቅዱሳን ልጆች የሚል ነው። ታስታውሳላችሁ? እንጸልያለን ማለት ነው። ስለዚህ በጎነት ሮሜ ምዕራፍ 15 ቁጥር 14 ጀምሮ እንዲህ አለ ሐዋርያው፣ እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁ ደግሞ ልትገስጹ እንዲቻላችሁ ስለ እናንተ ተረድቻለሁ።
ምን ሞልቶባችኋል አለ? በጎነት ሞልቶባችኋል። በጎነት ሲሞላብህ አንዳንድ ጊዜ በጎነቱ በመልካም አቅጣጫ ሊገስጽህ ይችላል። በጎነት ውስጥ ግሳጼ አለ፣ መልካም ግሳጼ። እየጠፋ እያየኸው፣ እየተበላሸ እያየኸው ቀንተህለት ወደ ትክክለኛ መስመር ተመለስ ስትለው እርሱ ምን ይባላል? በጎነት ይባላል። በጎነት ተገልጦብሃል። በጎነት ማለት ወደ ጥፋት እየሄደ ይሂድ፣ ተው ይሂድ። ከሄደ በኋላ ጸልይለታለሁ አይደለም። እየሄደ እያለም ወንድሜ መስመሩ ልክ አይደለም። ይሄ ማለት ዝም ብለህ ያላገኝ የማታውቀውን ሰው ብድግ እያልክ እንደዛ ማለት ሳይሆን የምትግባባውን የምታውቀውን ሰው በቤተ ክርስቲያን አቅጣጫ አስተማሪ አገልጋይ ከሆንክ ትውልዱ ወዳልሆነ መስመር ሊሄድ ሲል ኖ ይሄ ፈጽሞ የብርሃን ዓለም አሰራር አይደለም። ስለዚህ በጎነት ሞልቶባችኋል አለ። በጎነት ሲሞላብህ መልካምነት ይገለጥብሃል። ያ መልካምነት ደግሞ በየት በኩል ሊገለጥ ይችላል? በዚህ በኩል ወንድም ወዳልሆነ መስመር ሲሄድ ትሳሳለታለህ። ከጸሎት ጀምሮ እሱንም ጠርተህ ልትገስጸው ወይም ደግሞ ወደ ትክክለኛ መስመር እንዲመለስ ልታደርገው ትችላለህ። ፊልጵስዩስ ምዕራፍ 4 ቁጥር 8 በጎነትን በሚመለከት ምን ይላል? ዋው! ከላይ ነው የሚጀምረው ሐሳቡ። ሁልጊዜ በጌታ ደስ ይበላችሁ አለ። ቁጥር 4 ላይ ደግሜ እምላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ካለ በኋላ በቀረውስ ወንድሞች ሆይ ወንድሞች ሆይ ማለት እኮ የጌታ የኢየሱስ ክርስቶስ ታናናሽ ወንድሞች እንዲሁም ደግሞ በጌታ ያገኘኋችሁ ቤተሰቦቼ እያለን እኮ ነው ሐዋርያው ጳውሎስ። ጳውሎስም እኮ ወንድማችን ነው። ወንድሞቼ እያለ እኮ ነው። ወንድሞች! ዋው! እንዴት ደስ ይላል ክርስቲያን ሲጠራራ። በቀረውስ ወንድሞች ሆይ እውነተኛ የሆነውን ልብ ብላችሁ አዳምጡኝ። ክርስቲያን ወንድሞቼ፣ የጸጋ ቤተሰብ፣ በክርስቶስ የምንተዋወቅ ወንድሞቼ፣ እህቶቼ፣ ሐዋርያው ጳውሎስ ወንድሞቼ ሆይ እያለ ነው። ስሙት። ከዚህ በኋላ በሕይወታችን ሊገለጥ የሚገባው ነገር አንደኛ እውነተኛ የሆነውን ነገር። ክርስቲያን እውነተኛ ከሆነው ነገር ጋር ብቻ ነው የሚያደላው። ከእውነት ጋር ነው የሚተባበረው። ከውሸት ጋር አይተባበርም። እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ። ምን ማለት ነው ጽድቅ? ትክክል የሆነውን ነገር ሁሉ፣ ትክክል ራይት የሆነውን ነገር ሁሉ። ጭምትነት ምንድን ነው? በኑሮም በህይወትም በመውጣት በመግባትም ዲሲፕሊን የሆነ የህይወት ስርዓት። ጭምት ማለት ቁርፍድ ያለ ማለት አይደለም። ዲሲፕሊን የሆነ ሞደስቲ የሆነ ባለባበስ፣ በስርዓት፣ በንግግር፣ በእያንዳንዱ ነገር ዲሲፕሊን የሆነ ጭምት። በቃ አንዳንዱ ጭምትነትን የሚተረጉምበት መንገድ አለ። ልክ ጭምት ማለት ዝጋታም ማለት አይደለም። እሱ ጭምት ነው ምናምን ነገር የት ነው? የት አለ? ጓዳ ውስጥ ነው የሚውለው። ኧረ እሱ አይደለም፣ እንደዛ አይደለም። ጓዳ ውስጥ እዛ ጋር እንትን ስለሚኖር ልጅ አይደለም የሚያወራው። ጭምት ማለት ምን ማለት ነው? እንደዚህ ብለን እንትን አይደለም። ጭምት ማለት በቃ ዲሲፕሊን እንዲሆን ሞደስቲ የሆነ እያንዳንዱ ነገራቸው በሙሉ በዲሲፕሊን በስርዓት የሚመራ ክርስቶስን የሚያሳዩ ክርስቶስን የሚያስቀድሙ ጭምትነት። በተለይ ደግሞ የጭምትነት የሚለው ከወንዶች ባለፈ ማን ላይ ነው በብዛት የሚገለጠው? የማን ውበት ነው የሚለው? እንዲያውም የሴቶች ውበት። ጭምትነት የሴቶች ውበት።
ጭምትነቷን ያጣች ሴት ትልቁን ውበቷን አጥታለች ይላሉ። አባባ እባክህ አሁን መጽሐፍ ቅዱስ ነው አይደል እየተማማርን ያለ ነው ቅዱሳን አይደል? ይኸው ከኋላ ያህዌ ስም አለ። የእሱን ቃል ነው አይደል እያጠናን ያለ ነው። እሱ ነው እየተናገረ ያለው። አማራጭ የለንም። እስትንፋስን የሰጠን ጠፍጥፎ የሰራን እሱ ነው። እዚህ ቤት ምንም አማራጭ የለንም እሱን ከመስማት ውጭ። ጭምትነት ወንድ ልጅ እንደ ልቡ የማይናገር ማለት ነው። ዝም ብሎ ያገኘውን ሁሉ የማያወራ ማለት ነው። ቁጥ በተገኘው ርዕስ ውስጥ ገብቶ ካላብራራው ሙች እገኛለሁ የማይል ማለት ነው። አንዳንድ ሰው አይተኸዋል፣ አያስወራም። አንተና የሆኑ ሰዎች እያወራችሁ ነው፣ ነገር ግን የሚገርም ነገር ብሎ ይገባል። አረ ወንድም ቆይ ተረጋጋ፣ አረ ተረጋጋ፣ እንደዛ አይደለም እኮ። አንዳንዱ ከአንተ አፍ ላይ ነጥቆ ነው ርዕስ ራሱ የሚወስደው። ርዕስ የለው አንተ ልታወራስ የሚገርም ግን በዚህ ጉዳይ ብሎ ይጀምራል ማለት ነው። አንዳንድ ሰው እንደዚህ አንተ ጭምት በዛ ሰዓት ላይ ሰው እስኪ ሲያወራ ዝም ብለህ ስማው። ያወሩቷቸው ያወሩ በእነሱ ወሬ የምትጠቀመው ነገር አለ። በዛው ደግሞ አእምሯቸውንም ቼክ እያደረግከው ምን አይነት ማብራሪያ ነው እየሰጡ ያሉት? ከሚናገር የሚሰማ ጥሩ፣ ብዙ የምትሰሙ ጥቂት የምታወሩ ነው ተብሎ ተጽፏል። ለዛም ነው እግዚአብሔር 2 ጆሮና 1 አፍ የሰጠን ጥቂት እንድናወራና ብዙ እንድንሰማ ነው። ብዙ እንድናወራ ጥቂት እንድንሰማ ቢሆን ኖሮ አፋችንን እንደ ጆሮአችን 2 ያደርገው ነበር። አንዱን በዚህ በኩል አድርጎ ዝም ብሎ የሚያስገባ የሚከት ይሆናል። ይሄኛው ደግሞ ዝም ብሎ የሚያወራ ይሆን ነበረ። አባባ አይኖቻችንን ክፈትልን። የምትቆጥ ተረጋጋ። እዛም የማይገባ በተለይ ወንዶች ማውራት ያለብህ ቦታ ላይ ብቻ ነገሩ የሚወራ ከሆነ አውራ። ከዛ ውጭ ዝም ብለህ ስለ ሁሉም ነገር ማብራሪያ መስጠት አያስፈልግም። ሶሻል ሚዲያ ላይ ሁልጊዜም እየደወሉ ለእኔም ለዳዊትም የሚሉን ነገር አለ። ሂዱ እንጂ የእናንተን ስም እያነሱ እኮ እየተናገሩ ነው። ሂዱና ተከራከሩ፣ ኮሜንት ስጡ እንጂ ሂዱና ልክልካቸውን ንገሯቸው። ሄደን አብረን እኛም ምንድን ነው ዩቲዩብ ወይም ደግሞ ቲክቶክ ከፍተ እንትና እንደዚህ ያለን እሱን አናቀውም እንዴ እሱ እንትን አልነበረም እንዴ እያለን እንድንል የማይጋብዙን ነገር የለም። ጭራሽ ኮሜንት፣ ጭራሽ ለሰው መልስ ልትሰጥ የያዝከውን ርዕስ ረስተኸዋል ማለት ነው። ስለ ሰማይ እኮ ነው እያወራ ያለው፣ ስለ ኢየሱስ ነው። ኢየሱስን የሰማይ ርዕስን ወንጌልን የምታወራው መንፈስ ቅዱስን ታምነህ ነው። አንተ የበራልህን እውነት ስታወራ ለአንተ ያበራልህ መንፈስ ቅዱስ ካልገለጠለት በቀር ማንም ሊረዳው አይችልም። ስለዚህ ራስህን ለማስረዳት መሯሯጥ የለብህም። ወንጌልህን ለማስረዳት መሯሯጥ የለብህም። ወንጌልህን ስበክ። ከእግዚአብሔር የሆነ እግዚአብሔርን ይሰማል። እግዚአብሔር ያበራለት ያንን እውነት ይረዳል። አለቀ። ወንጌል ባለቤት አለው። አንተ ባላደራ እንጂ ባለቤት አይደለም። የወንጌሉ ባለቤት አለ። አንተን ተናገር እንጂ አሳምን አላለህም። አንተ ተናገር፣ እኔ የማደርገውን አደርጋለሁ ብሏል። ስለ ቁጥብ ማለት ዝጋታም ማለት አይደለም። አባባ እባክህ ጸጋ ጨምርልን። ስለዚህ ጭምትነት ያለበትን ነገር፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ ቆሻሻ በውስጥ ስላለ ከቆሻሽነት ይሄ ከንጽህና የጎደለ ነገር ፈጽሞ መቀላቀል የለም። ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ። ክርስቲያን የሚተባበረው ፍቅር ባለበት ቦታ ነው። ጥላቻ ባለበት ቦታ ክርስቲያን የለም። መነቃቀፍ፣ ስድድብ፣ ሐሜት ባለበት ቦታ ክርስቲያን የለም። ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ። አሁን በዚህ ሰዓት ራሱ ብሬኪንግ ኒውስ ተብሎ ሲመጣ መልካም ወሬ ነው እንዴ? አይደለም።
ብሬኪንግ ኒውስ ቢቢሲን ስትከፍት፣ አልጀዚራን ስትከፍት፣ ምንን ሲኤንኤን ስትከፍት፣ ሁሉም በቃ በእኛም አገር ነው ቢቢሲ ሰበር ዜና ምንድን ነው ምናምን ነገር ስትል ኔጌቲቭ ወሬ ነው። ጉድ ኒውስ ያለው መጽሐፍ ቅዱስ ውስጥ ክርስትና ውስጥ ብቻ። ጉድ ኒውስ ጎስፕል ጉድ ስፒች ጎስፕል ጉድ ኒውስ እንደማለት ነው። አባባ እንዴት ደስ ያ መልካም ወሬ ያለበትን ነገር ሁሉ። መልካም ወሬ ይዞ የሚመጣ ሰው ካለ አትስሙት። መልካም ወሬ ይዞ የማይመጣ ሰው ካለ አትስሙት። በቃ መልካም ወሬ ያለበት ኢየሱስ ምን እንደምትሰሙ ተጠበቁና ተጠንቀቁ ብሏል። ብዙ ስሙ ሲባል እኮ ዝም ብለህ ያገኘውን ስማ ማለቱ አይደለም እኮ። ብዙ የምትሰሙ ጥቂት የምታወሩ ሁኑ ሲባል ዝም ብለህ ያገኘኸውን እንድትሰማ አይደለም። የማልሰማቸው ነገሮች አሉ። አንተን የሚያፈርስ ከሆነ ለምን ትሰማዋለህ? ፍቅር ያለበትን መልካም ወሬ ያለበትን በጎነት ቢሆን፣ አሁን በጎነት መጣ። በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። አለቀ በቃ። ምን እናስብ? እውነተኛ የሆነ ነገር ሁሉ አስቡ። ምን እናስብ? ጭምትነት ያለበትን ነገር ሁሉ አስቡ። ምን እናስብ? ጽድቅ የሆነውን ነገር ሁሉ አስቡ። ምን እናስብ? ንጹሕ የሆነውን ነገር ሁሉ አስቡ። ምን እናስብ? ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስብ። ዋው ዋው! እነዚህን አስቡ። ያን ጊዜ ከእኔ የተማራችሁትና የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ምክንያቱም የሰላም አምላክ ከላይ ካሉት ነገር ጋር ነው የሚተባበረው። ከላይ ካሉት ተቃራኒ ከሆነ የሌላ አምላክ አለ፣ የዚህ ዓለም አምላክ፣ የጥፋት አምላክ አለ። እናመሰግንሃለን። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እስከ 8 በጎነት በህይወት የሚገለጥ መልካምነት። ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 አባባ አይኖቻችንን ክፈትልን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ፣ ክርስቲያን ሁልጊዜ ምንድን ነው? በጸጋው ትጉ ነው። በጸጋ የሚተጋ ነው። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። በጎነት መጣ። መልካምነትን እኛ መልካምነት የሚገለጥብን በጎነት የሚገለጥብን ከራሳችን አልፈን ለሌሎቹ በበጎነት በመልካምነት የምንገለጥ ነን። በበጎነትም ዕውቀትን፣ በዕውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድም ፍቅርን ጨምሩ። እነዚህ የተዘረዘሩት ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብ ያለውን ብቻ ያያል፣ የቀደመ ኃጢአቱን መንጻት ረስቷል። ተመልከቱ። እነዚህ ታዲያ ቢበዙልን ምንድን ነው የሚሆኑት? እነዚህ ነገሮች ቢበዙላችሁ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶች አትሆኑ፣ ፍሬ ቢሶች አትሆኑ። አባባ ጸጋ ጨምር፣ አብዛልን፣ በጎነትን አብዛልን፣ እምነትን አብዛልን፣ ዕውቀትን አብዛልን፣ ራስን መግዛት አብዛልን፣ መጽናትን አብዛልን፣ እግዚአብሔርን መምሰል አብዛልን፣ የወንድማማች መዋደድ አብዛልን፣ ፍቅር አብዛልን። አብዙ የሚለው ኦልሬዲ ማን ውስጥ አለ ነው? እናንተ ውስጥ ስላለ ኤክስፔሪየንስ አድርጉት፣ ግለጡት ነው እያለ ያለ። ቀጥሎ ሁለተኛ የበጎነት ትርጉም፣ በጎነት ማለት በድርጊት የሚገለጥ በልብ ውስጥ ያለ መልካምነትና ቅንነት ወይም ቅን መሆን ማለት ነው። ቅን መሆንና ቅን መሆን ይለያያል ብሏል። ቅን መሆን፣ ቅን የሚሆን ሰው አለ፣ ቅን የሚሆን ሰው አለ። ቅን ታውቃላችሁ? ስለዚህ ቅን እንድንሆን ተጠርተናል።
በጎነት ማለት በድርጊት የሚገለጥ በልብ ውስጥ ያለ መልካምነትና ቅንነት ወይም ቅን መሆን ማለት ነው። መጀመሪያ ወደ ድርጊት ከመምጣቱ በፊት ቅንነት የት ነው የሚጀምረው? ቅዱሳን፣ በጎነት መልካምነት የሚጀምረው እዚህ ውስጥ አእምሮ ውስጥ ነው። እዚህ ጋር የምንማረው ድርጊቶቻችን በአእምሯችን ውስጥ ያሉ የሀሳቦቻችን መገለጫዎች ናቸው። ስለዚህ በዋናነት ድርጊቶቻችን ጋር ሳይሆን አስተሳሰቦቻችን ጋር ጥንቃቄ ልናደርግ ይገባናል። አስተሳሰቦቻችን ደግሞ ወደ አእምሯችን የምናስገባቸው ነገሮች ውጤቶች ናቸውና ለዚያም ነገር ነው ኢየሱስ ክርስቶስ ሲያስተምር ምን እንደምትሰሙና እንዴት እንደምትሰሙ ተጠበቁና ተጠንቀቁ ያለው። ሰው እኮ ለሚኖረው ኖሮ ነው የሚጠነቅ። የምትኖረው ኑሮ ጋር ከመምጣት ይሄ የተገለጠው ዓለም ጋር ከመምጣት በፊት ወደ አስተሳሰብህ ተመለስ። አስተሳሰብህን ደግሞ ስትመለከት ደግሞ ወደ አስተሳሰብህ የሚገቡ በዓይንህና በጆሮህ የሚገቡ በዓይን የምትመለከተው በጆሮ ደግሞ ሰምተህ የምታስገባቸው ነገሮች አሉ። በጆሮ የምትሰማው እና በዓይንህ የምታየው ወደ አእምሮ ወደ አስተሳሰብህ ሄዶ አስተሳሰብህን ይቃኘዋል። ኢየሱስ እኮ አስተምሮታል። ሳይኮሎጂስቶች ከዚች በጥሰው ወስደው ነው፣ ከምሳሌ መጽሐፍ ላይ በጥሰው ወስደው ነው ትልቅ መጽሐፍ ጻፍን፣ አዲስ መገለጥ መጣልን የሚሉት። አይደለም። ትክክለኛው መጽሐፍ ቅዱሳዊ ትርጉም ኢየሱስ አስተምሮታል። ኢየሱስ ምን እንደምትሰሙ እንዴት እንደምትሰሙ ተጠበቁ አለ። ስለዚህ እዚህ ቤት ያለን ኃላፊነት አለብን። ምንድነው የምንሰማው? ምንድነው የምትሰሙት? እስኪ ከኔ ጀምሮ ምንድነው የምንሰማው? ወንድሞቼ እህቶቼ፣ እኔ ማናችሁንም የመውቀስ ዓላማ የለኝም። የጽድቅ አገልጋይ ነኝ እንጂ የኩነኔ አገልጋይ አይደለሁም። ነገር ግን ስንማማር ኢየሱስ ምን እንደምትሰሙ ወደ አእምሯችሁ የምታስገቡት ነገር ላይ ጥንቃቄ አድርጉ። ወደ አእምሮህ የምታስገባው ነገር አስተሳሰብህን ይቆጣጠረዋል። አስተሳሰብህ የሚቆጣጠረው ነገር ደግሞ ኑሮህን ይቃኘዋል። አስተሳሰብ ምንድን ነው? የምታስገባው የምትመለከተውና የምታዳምጠው ነገር አስተሳሰብህ ላይ እንትን አለው፣ ኤፌክት አለው። አስተሳሰብህን ነው የሚቆጣጠረው። አስተሳሰብህ ደግሞ ኑሮህን ነው ዲተርማይን የሚያደርገው። እንቅስቃሴ በአስተሳሰብህ ፎር ኤግዛምፕል እዚህ ቤት ያለን እርግጠኛ ነኝ እዚህ ቤት ስንት ሰው አለ? 53 ሰው አለ። 53 ሰው አለ። ምናልባት ቻይንኛ ቋንቋ የሚችል ሰው አለ እኛ ቤት ውስጥ። እዚህ ቤት ቻይንኛ ቋንቋ የሚችል ሰው ካለ ቻይንኛ ቋንቋ የሚችል አለ? የለም። ቻይንኛ ቋንቋ ለምን አልቻላችሁም? ለምንድን ነው ቻይናው ሲመጣ አንተ ለቻይናው ቻይናውም ላንተ እንግዳ የምትሆኑት? ለምንድን ነው ሲባል እርሱ አእምሮ ውስጥ አማርኛ ቋንቋ አልመዘገበም፣ ለአእምሮ አማርኛን አልሰጠውም። አንተ ደግሞ ለአእምሮህ ደግሞ ቻይንኛን አላስተማርከውም፣ አልሰጠኸውም፣ አልመገብከውም። ስለዚህ ቻይንኛ ምን ይሆንብሃል? እንግዳ ይሆንብሃል። አልሰጠኸውም ማለት ነው። ለአእምሮህ አልመገብከውም ማለት ነው። አእምሮ ግን ያንን ነገር ተመግቦ ቢሆን ኖሮ በስነ ስርዓት ይይዘዋል። ስለዚህ ቻይንኛ ቋንቋ ተናጋሪ ሲመጣ ቢያንስ እንኳን መልስ ለመስጠት አትቸገርም። ተመልከት፣ ቻይንኛ ቋንቋ አእምሮ ውስጥ ካመዘገብከው በምን ይገለጣል? በድርጊት በንግግር ይገለጣል። ከሆነ ሰንበዲ ጋር ምን ትላለህ? ትግባባለህ። በዚህ ምድር ካለው ነገር ጋር ትግባባለህ። ግን የት ውስጥ የመዘገብከው ነገር ነው? አእምሮ ውስጥ የመዘገብከው ነገር ነው። ኢየሱስ ምን እንዳለ ታውቃላችሁ? የትኛውም ሰው ሲያወራ ዝም ብሎ የሚያወራ የለም አለ። ወሬዎቻችን በደንብ አዳምጡኝ በጌታ። ወሬዎቻችን አእምሯችን የመዘገባቸው የቋንቋዎች ውጤት ነው፣ የትምህርቶች ውጤት ነው። በተለያየ አይነት መንገድ ነው የሚመዘግበው። በማየት ይመዘግባል፣ በማዳመጥ ይመዘግባል። በዋናነት ስለዚህ ኢየሱስ ምን አለ?
ሰው የሚያወራው በልቡ ውስጥ ካከማቸው መዝገብ እያወጣ ነዋል። ሳይንስ በመቀደም እኮ ነው እዚህ ጋር ስላለው እኮ እዚህ ጋር አእምሯችን ውስጥ ስላለው ብላክ ቦክስ እኮ የማይረሳ ክፍል አለ። እዚህ ጋር በኋላ በኩል የማይረሳ ክፍል አለ። ከልጅነት ጀምሮ እያንዳንዱን ታሪክ የመዘገበ እዚህ ጋር ሴንትራል ፕሮሰሲንግ ዩኒት አለ፣ ዋና ክፍል አለ። ተመልከት። አንዳንዴ ተኝተህ እንኳን በህልም ልጅነት ላይ ስትጫወት የነበርከው ሰፈሩን ሁሉ ያመጣልሃል። አንዳንድ ጊዜ እሱ ቅዠት ብቻ አይደለም። እሺ፣ አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። እንዴት አወቀው? እንዴት ሰፈር ሄድ ከአንተ 30 ዓመት በኋላ አለ መዝግቦ ይዞታል። አንዳንዴ የሆነ ብለሪ ይሆናል አይነት ነገር ነው እንጂ አለ። ይሄ አይረሳም። ሆነ ብለህ ነው የምታስረስተው። አይረሳም። ይሄ ከመዘገብ ግን ምንድን ነው የምትጽፍበት? ምንድን ነው የምትመዘግብበት? እሱ ነው። ስለዚህ ኢየሱስ ምን አለ? ሰው በልቡ ውስጥ ካከማቸው መዝገብ እያወጣ ነው የሚያወራው አለ እንጂ ዝም ብሎ። ለምሳሌ የአእምሮ ህሙማን ጤነኛ ናችሁ ከተባል ነው ከኛ የሚለዩት በምንድን ነው? ዝም ብሎ ማውራት እኮ አይደለም። ወሬያቸው ቅደም ተከተል ባይኖረውም ነገር ግን አእምሯቸው መዝግቦታል እኮ። ከየትም አይመጣም። እኛ ቅደም ተከተሉን ጠብቀን እናወራለን፣ እነሱ ቅደም ተከተሉን ጠብቀው አያወሩም። ግን ሁለታችንም አእምሯችን ላይ የመዘገብነው ነገር ውጤት ነው። ስለዚህ ኢየሱስ ምን እንደምትሰሙ ተጠበቁ። ምንድን ነው የምንሰማው? ምንድን ነው የምትሰሙት? ወንድሞች እህቶቼ፣ ለምን የምንሰማው ነገር አስተሳሰባችን ላይ ተጽዕኖ ይፈጥራል። የምትሰማው ነገር ወደ አእምሮህ ይገባል። ያ ነገር በሙሉ ይብላላና የአስተሳሰብ ክፍል ይሆናል። የአስተሳሰብ ክፍል ደግሞ በአንተ ህይወት ይገለጣል። አንተን ይቆጣጠር። አንተን ዳይሬክት የሚያደርግ የአስተሳሰብ ነው። አንተን ሊድ የሚያደርግ የአስተሳሰብ ነው። ስለዚህ አሁን እኛ በዚህ ሰዓት ራሱ ለአእምሯችን ምን እየመገብነው ነው ማለት ነው? የእግዚአብሔርን ቃል። እንዴት ደስ ይላል! እንዴት ደስ ይላል! ያን ጊዜ መንፈስ ቅዱስ እነዚያን ነገሮች በሙሉ አንድ ላይ ያደርግና ላይፍህን ይቃኘዋል። ሰው በግራ በኩል ሲያስብ አንተ በብርሃን ዓለም ነው የምትጓዘው። እንዴት መታደል ነው! ዋው! ለዛ ነው ሐዋርያው ጳውሎስ በአእምሮ መታደስ ተለወጡ ያለው እኮ። በእግዚአብሔር ቃል እውቀት አስተሳሰብህን ማደስ፣ አሮጌውን መጽሐፍ ቅዱሳዊ መሰረት የሌለውን ያንን ኮተት እያራገፍክ በእግዚአብሔር ቃል በአእምሮ መታደስ ማለት። በእግዚአብሔር ቃል በአእምሮ መታደስ ስትለወጥ እይታ ሁሉ ከፍ ይላል። በዛኛው ህዝብ የሚያወራው ሌላ ነገር ነው። ጴንጤውን ጨምሮ የሚያወራው ሌላ ነገር ነው። አንዳንድ ጊዜ እንደዚህ አይነት ነገር አጋጥሟቸው ያውቃል? ሰው ጉድ እያለ ምን ሆኜ ነው ብላችሁ አታውቁም? ምን ሆኜ ነው? እነሱ እንደዚህ የሆኑ ምን ሆኜ ነው? አንዳንድ ጊዜ ፍቅር ትለኛለች፣ እኔ ምንም አልዋጥልኝ አለ ትለኛለች። አንዳንድ ነገር እውነት እላቸዋለሁ፣ ያ ነገር ምን እንደሆነ እረዳታለሁ። ያም ራሱ የሚሆነው አንዳንድ ጊዜ እዚህ ቤት ያላችሁ ልጆች መንፈሳዊ ቦታ ወይም ደግሞ ቴሌቪዥን ከፍተን እንኳን አንዳንዴ የሆነ ስብከት ምናምን ነገር ሲያወራ ሰውየው ምንድን ነው እንደዚህ የሚለው እኔ አልዋጥልኝ አለ ትላለች። አዎ ለምንድን ነው የማይዋጥላት? እኔ በስነ ስርዓት ቼክ እያደረኩ እያንዳንዱ እየተከታተልኩ ነው። ከሰውየው ንግግር በላይ እሷ በመንፈሳዊ ህይወት አድጋለች። የምትሰማቸው ትምህርቶች አሳድጓታል። አንዳንድ ቦታ ላይ ሄዳችሁ መድረክ ላይ የቆመው ሰውዬ ይላል ይታደል፣ እንደዚች አልነበረችም። ግን ሰውየው ደግሞ ሲኒየር ፓስተር፣ የቤተ ክርስቲያኒቱ መስራች ነው። እሱ ተቀመጥ ካለ ተቀመጥ ነው፣ ተነሳ ካለ ተነሳ ነው። ምን አማራጭ? ወይኔ ፓስተር ማይሆን ቦታ ላይ ጠቀሳት። እዚህ ቦታ አይደለችም እኮ ምናቶት። እሱ እየደነፋ ነው ላበት በላበት ሆነው
ግራ ትጋባለህ። ወይኔ ግን እንትን ፎናኝ ሆንኩኝ፣ ሳሽ ሆንኩኝ። እኔ እንደው ቸርች ባልሄድስ ትላላችሁ ብዙዎቻችሁ። አይደለም፣ በመንፈሳዊ ህይወት ስላደጋችሁ፣ ፓስተሩን ስለቀደማችሁት። ስለዚህ አስተሳሰባችን ላይ ምንድን ነው ዩቲዩብ ውስጥ ስንገባ፣ ቲክቶክ ውስጥ ስንገባ፣ ሶሻል ሚዲያ ስንጠቀም በጣም ሶሻል ሚዲያ ቲክቶኩን በሉት ዩቲዩቡን በሉት እግዚአብሔር ይህንን ቴክኖሎጂ ሲሰጠን በጣም ብዙ ጥቅም አለው። ለምሳሌ አሁን ዛሬ የምንማማረው በቴክኖሎጂ ቴክኖሎጂውን ግን ለእግዚአብሔር ክብር ለወንጌል ለየ ነው ማለት ነው። ለእኛ ጥቅም ሆነ ማለት ነው። አያችሁ። በዛው ልክ ደግሞ በዚህ ሰዓት እንደዚህ ተሰብስበው ደግሞ የሰይጣንን ሐሳብ የሚያስፈጽሙ ወጣቶች ሊኖሩ ይችላል። ስለዚህ የሚጠቅም ነገር አለ። ብዙ ስራ የሚሰራው ሶሻል ሚዲያ ላይ፣ ዩቲዩብ ላይ ትምህርት እየጫንን ነው። ትውልድ እየተጠቀመ ነው። ብዙ ትምህርቶች አሉ። የነጮች ትምህርት አለ። ብዙ ትምህርቶች አሉ። ሳይንሱ እዛ ላይ ነው ያለው። ምን የሌለ ነገር አለ? ልማር ላለ ሰው ሙሉ ትምህርት ዩቲዩብ ላይ አለ። ልጠቀም ላለ ሰው አይ ራሴን ላፍርስ፣ አእምሮዬን ማጣት እፈልጋለሁ፣ ዘመኔን ማጣት እፈልጋለሁ ላለ ሰው ደግሞ ትውልዱንም ሁሉ የሚያሳጣ አመፅና ሰይጣናዊነት የት ውስጥ አለ? ዩቲዩብ ውስጥ። ቲክቶክም እንደት ነው። ስለዚህ ተረብሼ መዋል አልፈልግም፣ ይቅርታ አድርጉልኝ። የሚያንጸኝን የሆነች ነገር እሰማለሁ፣ በዛች እየተደሰትኩ እውላለሁ። የሆነች መዝሙር ሰባ፣ የሆነ እግዚአብሔር ቃል የሚያብራራ የሆነ ልጅ ይመጣል፣ ያንን ትሰማለሁ። የሚገርም እኮ ነው የእግዚአብሔር ነገር እያልክ ደግሞ አለቀ። ስለዚህ ለምን ስንል ምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ፣ ኢየሱስ የተናገረው አጥብቀ ልብህን ጠብቅ። ልብ ልብ የሚለው ኢየሱስም መጽሐፍ ቅዱሱ ልብ ልብ ሲል አደራችሁን እዚህ ጋር ያለውን ደምቅዳ ደመልሱን አይደለም። ደምቅዳ ደመልስ ምን ልብ አለው እሱ ራሱ። ልብ ማለት አስተሳሰብ። ለምሳሌ የድሮ ትርጉም እኛ የክርስቶስ ልብ አለን ይላል። እንግሊዘኞች ስትሄድ የክርስቶስ ሀርት አለን አይለም። We have the mind of Christ Jesus. We have the mind of Christ. የክርስቶስ አእምሮ፣ የክርስቶስ አስተሳሰብ አለ። ልብ ማለት አስተሳሰብ ነው። ልብ ይሄ ደምቅዳ ደመልሱ አስተውሎት የለውም፣ ወይም የሆነ በጣም ማስተዋል ምናምን እዚህ ውስጥ የለም። አስተሳሰብ እዚህ ጋር። ልብ ማለት በመጽሐፍ ቅዱስ የት ነው? ይሄ ነው። ስለዚህ ምን ይላል መጽሐፉ ቅዱሳን? አጥብቀህ ልብህን ጠብቅ። የህይወት መውጫው እዛ ነው። የህይወት መውጫው ማለት የኑሮ ዘይቤው ሴቲንጉ እዚህ ውስጥ ነው ያለው። ሴቲንጉ እዚህ ውስጥ ነው ያለው። ቱደይ ያለህ ምልልስ ዘመን በሙሉ እዚህ ጋር እና ኢየሱስ ምን አለ? እግዚአብሔር ደግሞ እዛው መጽሐፍ ምሳሌ ላይ ልጄ ሆይ ልብህን ለኔ ስጠኛል። ምን ማለት ነው? ይህንን ልብህን ብዙ ነገር ይፈልገዋል። ሰይጣን ይፈልገዋል። በዚህ በኩል አንተ ራስህ የራስህ ጠላት ስለሆንክ አንተም ትፈልገዋለህ። የማይፈልገው ነገር የለም። ቲክቶኩም ይፈልገዋል፣ ዩቲዩብም ይፈልገዋል። ሰይጣን በብዙ እጁን እንደዚህ አስፍቶ ነው የመጣው፣ አብዝቶ ነው የመጣው። በምንም አስተውሎን፣ በምንም አስተሳሰብህን መያዝ ይፈልጋል፣ አስሮ መያዝ ይፈልጋል። እኔ ራሴን እየታዘብኩት ነው። አንዳንድ ጊዜ ያለ ስልክ እስከ አንድ ቀን ዋል እንዴ ኪስህ እጅህ ራሱ እጅህ ኪስ ውስጥ ይገባል። አንተ ይሄ ሳያዘው እጅህ ራሱ ስልክ እያለ ይገባል። በቃ የስልካችን ጥገኞች ሆነናል። ተመልከቱ፣ የስልካችን ጥገኞች ሆነን በስልክ ውስጥ ጥሩ ስልክ መያዝ ጥሩ ነው። ነገር ግን በስልክ ምንድን ነው የምንጠቀመው? በስልክ መልካም ነገር፣ የሚያንጽ ነገር፣ አእምሮህን የሚያሰፋል ነገር ከሆነ ጥሩ፣ ትምህርት ሙያ ከሆነ ጥሩ፣ መጽሐፍ ቅዱሳዊ መንፈሳዊነት ከሆነ ጥሩ። ግን በዛው ልክ ብዙ የሚያፈርሱ አመጾች አሉ። መጠንቀቅ አለብን።
ቪዲዮ ይሄ ዩቲዩብ ገብቶ ፖርኖግራፊ፣ ዩቲዩብ ገብቶ አመፅ፣ ዩቲዩብ ገብቶ ይሄ ሰውን እንዴት አድርጎ ማጥፋት እንዳለበት፣ ዩቲዩብ ገብቶ እነዚህ የጥፋት ልጆችን ቪዲዮ መመልከት። ብዙ አመፆች አሉ። አእምሮህን ነው የሚሰልበው። ለምን? ልጄ ሆይ ልብህን ስጠኝ፣ ልብህን ስጠኝ፣ ልብህን ስጠኝ። እኔ አባትህ እኔ ልብህን አእምሮህን ሴቲንጉን ስለማቀው የሰራው የፈጠርኩ እኔ ስለሆነ በቃሌ በደንብ አድርጌ ከቃኘሁት ዘመን በሙሉ ከራስህ አልፈህ ለትውልድ ሁሉ ትተርፋል። ይህንን ማን ነው እየተቆጣጠረው ያለው? ወንድሞች፣ አእምሮህን ማን ነው እየገዛው ያለው? ሁለት ዓለም ነው ያለው። የብርሃን ዓለም ወይ የሰይጣን ዓለም? የእግዚአብሔር ዓለም ወይ የሰይጣን ዓለም? የብርሃን ዓለም ወይ የጨለማ ዓለም? ጨለማ ነኝ ብሎ አይመጣብህም። በሚማርኩ በሆኑ እንትኖች ነው ይመጣልሃል። ተመልከት፣ ሰው ሁሉ ቢዚ የሆነው ምን ላይ ነው? ይህንን እኮ ማየት ነው። ገላትያ ጥናት ይኸው የምታዩት ነው ቁጥሩ። እሺ የሆነ ሞጣ የሚባል ደግሞ ሰው እያለ እሱ ሲገባ ደግሞ 25,000 ሰው ይገባል። ምን ለመስማት? ሞጣ ምንድን ነው ማለት? የሚገርም ኤፌሶንን እየተረተረ ነው ወይም ፊዚክስና ኬሚስትሪውን ለትውልዱ እያስጠና ነው? ምንድን ነው ብለህ ስትሰማው ስድብ ነው ከአፉ የሚወጣው። ስድብ ባጭሩ ሰው የሚሰበሰበው 25,000 ሰው ስድብ ለመስማት ነው። ስድቡ ደግሞ ከአፉ ሲወጣ አይተኸዋል፣ ሰምተኸዋል። አምሶሪ ትውልዱ በዚህ ተይዟል። እኔ የሆነን ሰው አይደለም የማየው፣ ሰይጣን ትውልዱን እንዴት አድርጎ እንደያዘው ብልግና ካወራ ብልግና ካወራ አንተ ብዙ ፎሎወር አለክ። ብልግና ካወራ ሰው መስደብ ከጀመርክ ዝም ብለህ ተሳደብ፣ ሳታቋርጥ ተሳደብ፣ ፎሎወር ይበዛል። እዚህ ደግሞ ወንድሞቻችን አሉ ደግሞ እኮ መንፈሳዊ ነገር እየለቀኩኝ የነ ዳዊትን እና ትሽን ደግሞ መዝሙር እየለቀኩኝ እኮ 1,000 አላድጋለኝ እኮ ትላላችሁ። ደግሞ እንዴት ያድግ? ዓለም እንዴት ኢየሱስን ትፈልገዋለች? 1,000 ራሱ እግዚአብሔርን አመስግን። ኢየሱስን ይዘህ ዓለም አይሰማህም። አንተ እኮ የብርሃን ዓለም ሰው ነህ። ኦኬ፣ በጨለማ ላይ ብርሃን ስታበራ ወይም ደግሞ በቀትር ፀሐይ ላይ መስታወትን ስታብለጨልጭ ላይናቸው ደስ ይላቸዋል እንዴ? በልጅነታችን የምንጫወተው ጨዋታ ነበር አይደለ? ጨዋታ እንኳን አትበለው ወንጀል መሆኑን አሁን አውቀናል። በልጅነት ተደብቀ መስታወት ትይዝና የሰው አይን ውስጥ ምን ትላለህ? ታብለጨልጨዋለህ። የሰው አይን ላይ የማጥፋት ማለት ነው። ጨዋታ ትበለው ወንጀል ነው። ያ ሰውዬ ይደሰታል። እስኪ ድገመኝ፣ በደንብ አብለጭልጭልኝ እስኪ ይላል አይደል? ታጥፋ ነው ምናምን ብሎ ነው የሚጮህብን። በቃ አሁንም ኢየሱስ ስትል ያችን መስታወት እያብለጨለጭክበት፣ ኢየሱስ ስትል ያችን መስታወት ስታብለጨልጭ፣ አይ በቃ እዚህ ወረ ቦታ አይወራም፣ ቦታ አለው፣ በቃ እዛው ቸርቻቸው አውሩልን፣ ኢየሱስ የሚባለውን ስም መስማት አንፈል። ምንድን ነው እንደዚያ የሚያደርገው ትውልድ? ይህንን ኢየሱስን ይዘ ህዝብ ይከተለኛል እንዳት ኢየሱስን ያልተቀበለች ዓለም አንተን ልትቀበልህ አትችል። በዚህ ደግሞ እኛ ክብር ይሰማናል። የኢየሱስን እውነተኞቹ ጥቂት ናቸው፣ እውነተኞች። ስለዚህ የምንሰማው ነገር አእምሯችንን ይቆጣጠረዋል። አእምሯችን የተብሰለሰለ ነገር ደግሞ ኑሯችን ላይ ዲተርማይን ያደርጋል። ከዚህ የተነሳ በጎነት ከውስጥ ነው የሚጀምረው። መልካምነት የአስተሳሰብ ውጤት ነው ካልን መጀመሪያ ወደ አስተሳሰባችን መልካምነትን የሚገልጡ መንፈሳዊና መጽሐፍ ቅዱሳዊ ነገር ኢንቨስት ማድረግ አለብን። ማንነታችንን ማወቅ፣ በቅዱስ ቃሉ በኩል በእግዚአብሔር ቃል እውቀት በአእምሮ መታደስ መለወጥ። ያን ጊዜ የክርስትና የብስለት ህይወት መንፈስ ቅዱስ በውስጣችን ያስቀመጣቸው የኑሮ ስርዓቶች የመንፈስ ቅዱስ ፍሬ
በጎነት በሕይወታችን ሲገለጥ ለሌሎቹ መልካም በመሆን በተግባር የሚገለጥ መልካምነት፣ በተግባር የሚገለጥ በጎነት፣ በተግባር የሚገለጥ አሳቢነት በእያንዳንዳችን ሕይወት ምን ይላል? ይገለጣል ማለት ነው። ስለዚህ በጎነት በተግባር የሚገለጥ መልካምነት ነው። ከክፋት በመራቅ መልካም የሆነውን ነገር በመያዝ የማድረግ ነገር ነውና ይሄ ደግሞ የክርስትና የብስለት ሕይወት እንደሆነ፣ በጎነት ማለት በድርጊት የሚገለጥ በልብ ውስጥ ያለ መልካምነትና ቅን አስተሳሰብ እንደሆነ፣ በድርጊት ግን ምን የሚል ነው? የሚገለጥ ነው። እንግዲህ በጎነት ይህንን ይመስላል። በሚቀጥለው ደግሞ ከራሳችን ጋር በተያያዘ እምነት ከሚለው እንግዲህ እንጀምራለን። እምነት፣ የዋህትና ራስን መግዛት የሚባሉትን ደግሞ አሁን ሁለት ነገር ተመልክተናል። ከእግዚአብሔር ጋር ያለውን ሶስቱን ጨርሰናል። ከሰው ጋር ያለውን ሶስቱን ደግሞ ዛሬ ከበጎነት ጋር ጨርሰናል። በሚቀጥለው እምነት፣ ቀጥሎ የዋህት፣ ቀጥሎ ደግሞ ራስን መግዛት የሚሉትን ደግሞ ከራሳችን ጋር በተያያዘ እናጠናለን ማለት ነው። ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን። ጸጋ ይብዛላችሁ ቅዱሳን።